በ2019 አንገቴ ውስጥ ያለው ፕላስቲክ ወጥቶልኝ እንደማንኛውም ሰው በአንገቴ ጉሮሮዬ መተንፈስ እንድችል። በ2019 እናንተ ምን አስባችኋል? በጣም ይገርማል። እንግዲህ ይህንን ቪዲዮ ሰው ነው የላከልኝ ሜንሽን ያደረገኝ። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ሰላም ለዚህ ቤት ሰላም። የልብስና የጫማ ግብር ከፍላ የልብስና የጫማ ግብር ከፍላ ቤተሰቦቼ ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺም ቤተሰብ አለሽ፣ ልጅ አለሽ። እሷ ራሱ የገዛ የቲክቶክ ገጿ ላይ ለጥፈዋለች። ለመቀጣጫ የሚሆን በተለይ ኢትዮጵያ የምትኖሩ አረብ ሀገር የምትኖሩ መቀጣጫ ለማድረግ አንድ አራት ሰዎች ድርድር ላይ ናቸው። መስዋዕት የሚሆኑ ሶሻል ሚዲያ ላይ ጓገጭ በፖለቲካው የሚሉ አለማመን ሳይሆን የሚያስፈራ እየሆነ ነው። ሁሌ ቤት ስገባ ምግብ 5 አይነት ወይ ከዛ በላይ ከ5 በታች በፍጹም ቶሎ የተላረቀ ቤት ስገባ 5 አይነት ምግብ እፈልጋለሁ። አንድ ልብስ የቆሸሸ ማየት አልፈልግም። የኔ እንደው የማትገመቱን ሲባል እንጨት ተቀበለች። ስልኩ በፊት ተገኘ። የባል ስልክ እልፍ ሲል ተመለከተ። Hey my love, I cannot talk right now. My wife is sleeping. ምን ቢኖረው ነው ግን ውስጡ ስልክ እንደዚህ በጣም ብዙ ሰው የሚጠነቀቀው? የማይገባኝ ነገር ኩርሲ ወይም ደግሞ አርቲፊሻል የሆነ ቂጥ እንደዛ አይነት ነገሮችን ስናደርግ ማለት ነው። ለማን ነው እያደረግን ያለ ነው? አይ ማንን ነው እየሸወድን ያለው? ይሄ እንግዲህ ይህንን ቪዲዮ ያመጣሁላችሁ ለምንድን ነው? በትላንትናው ዕለት እርቅ ተፈጽሟል። ስለነሱ ለማውራት ሳይሆን እኔ የሰይፉ ውለታ ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንደተለመደው ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ከሰሞኑ ለምትሰጡኝ እጅግ በጣም ጠቃሚ የሆነ አስተያየት ከልብ ላመሰግናችሁ እወዳለሁ። የዛሬውንም ቪዲዮ እስከ መጨረሻው እንድትከታተሉ ከወዲሁ ጋብዛችኋለሁ። የብዙዎቻችሁን አስተያየት አንብቤያለሁ፣ ምላሽም በተቻለ መጠን ልሰጣችሁ ሞክሬያለሁ። ወደ መጨረሻ አካባቢ ጠቅልል አድርጌ ሐሳቤን አካፍላችኋለሁ። መልካም ቆይታ ይሆንላችሁ። በ2019 አንገቴ ውስጥ ያለው ፕላስቲክ ወጥቶልኝ እንደማንኛውም ሰው በአንገቴ ጉሮሮዬ መተንፈስ እንድችል አድርገኝ። እባክህን ደግ ሰው ላክልኝ ነበር። ሁላችሁም ደግ ሰው፣ መልካም ሰው፣ የሚያግዘው ሰው ላክለት እያላችሁ ኮሜንት ላይ ጻፉ እባካችሁ። በዚህ በየቤቱ በጣም ብዙ የተጨነቀ ህይወት የከበደው ኢቨን በጤናው ጉዳይ እንኳን ነገን ለመኖሩ እርግጠኛ ያልሆነ በጣም በርካታ ሰው አለ። እባካችሁ አግዙት። እውነቴን ነው የምላችሁ። በ2019 እናንተ ምን አስባችኋል? ብዙ ሰዎች የራሳቸው እቅድ ይኖራቸዋል። እናንተ ግን ምን ታስባላችሁ? በጤና በሰላም እንዲሁ በፍሪደም ኖሯችሁ የምትንቀሳቀሱ ሰዎች የምር አንድ ሰው ለማገዝ ብንነሳ ትልቅ ነገር ይሆናል። ይህንን ልጅ ለምን አናግዘው? እጅግ በጣም ነው ያሳዘነኝ። የምትተነፍሱትን አየር በነፃ እየተቀበላችሁ ስለሆነ እግዚአብሔርን አመስግኑት። 2019 ደግሞ አንድ ሰው የምታግዙበትን አቅም እግዚአብሔር ይስጣችሁ። በጣም ነው የሚያሳዝነው።
ይሄ የምትመለከቱት ህፃን ልጅ እንግዲህ በጣም ነው የሚገርመው። በነገራችሁ ላይ የሰው ህይወት ምን ያህል እንደቀለለ የሚያሳይ ነገር ነው። ይሄ ልጅ ዶሮ ይገባባቸዋል እዚህ ጉድጓድ ውስጥ። ከዛ ጉድጓድ ውስጥ ያንን ዶሮ ለማውጣት ይሄንን ህፃን ልጅ አስራ ወደ ውስጥ ይከቱታል ማለት ነው። ከዛ ምን ሀፕን እንደሚያደርግ ተመልከቱ። በጣም ነው የሚገርመው። የሰው ህይወት በዚህ ደረጃ ቫልዩ ማጣቱ በጣም ነው የሚያሳዝነው። ተመልከቱ ቪዲዮ። በገመድ አስረው ላኩት፣ ወደ ውስጥ ገባ። እኔ እንደውም በጣም ውድ ነገር የገባ ነው የመሰለኝ። ያንን ነገር ለማውጣት ነበር የመሰለኝ፣ ግን ዶሮ ነው። የዶሮ ህይወት ቢሆን መጥፋት አለበት ለማለት ሳይሆን ሌሎች አይነተኛ መፍትሄዎች መፈለግ ይችሉ ነበር። ግን በዚህ ደረጃ ልጁን አስረው ከተው ዶሮን እንዲዝ አድርገውታል። በጣም ነው የገረመኝ። በጣም ይገርማል። እንግዲህ ይህንን ቪዲዮ ሰው ነው የላከልኝ ሜንሽን ያደረገኝ። በጣም አንዳንድ እንትን ይሄ በግዴለሽነት የሚሰሩ ነገሮች የሰው ህይወት ያሳጣሉ። በተለይ ደግሞ ይሄ ህፃን ልጅ ነው በዚህ ደረጃ እንደዚህ አይነቱን ነገር ማድረግ እጅግ በጣም ከባድ ነገር ነው። አይቼው በጣም ስላስገረመኝ ነው እና አሁን ያለንበትን ደረጃና የምንኖርበትን ኑሮ የሚያሳይ መሆኑ አስገርሞኛል። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። أنا سأسلب بينو يا لا أنا من برادم فرانك أنا يا رجل ما كاميرا زابير ندين ما تيجي بس أنا جيتشان لي بوليس لا وانجليني تاكو ما لا أعرف نجارني أراكنا أعرف نجارني أراك بتأم أعرف نجارني أراك من روحي ولا متوبر مسنا أنا زابير ይቅርታ ናቲ ምንድን ነው አድናይን ፕራንክ አድርጌዋለሁ። በጣም ነው ያስጨነቁት። አድናይን እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ሊያለቅስ ነው ድምፁ ልቆ ይተቀጠቀጠ። ና ተረጋጋ። አንድ ነው ተረጋጋ። ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ የሚያስፈራው ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድ በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳዝነው ከአቅሙ በላይ። እንደው የዚህኛውን ክፍል አንዱን ብትመለከቱት በጣም አሪፍ ነው። ግን እንደዚህ ፕራንክ ተብሎ የሚሰሩ ነገሮች የሰውን ስጋ ከነፍሱ የሚያላቅቁ ሆነው በሰዎች ቀን ማበላሸት ላይ የተመሰረቱ መሆናቸው በጣም ያሳዝናል። እኔ በጣም ነው ያሳዘነኝ ናቲ። ኮሜንቶቹን ስመለከት በነፃ እንዳይኖር የተፈረደበት ልጅ ሁሉ ጊዜ በየደረሰበት እየሄዳችሁ ለምንድነው የምታሸማቅቁት? ለምን ልጁን አትተውትም? ልጁ የሥራ ሰው ነው፣ ለመለወጥ የሚፈልግ ሰው ነው የሚሉ ብዙ ሰዎችን ተመልክቻለሁ። የዚህ የናቲ ብቻ ሳይሆን እየተሰሩ ያሉ ፕራንኮች በጣም ለዛ የሌላቸውና ከመጠን በላይ ሰው የሚያስጨንቁ እየሆኑ ነውና አንድ ቢባሉ ጥሩ ይመስለኛል። ሰላም ለዚህ ቤት ሰላም። የልብስና የጫማ ግብር ከፍላል። የልብስና የጫማ ግብር ከፍላል። እንዲህ የሚባል ነገር አለ። 3 አመት ለበስከው እኮ የልብስ ግብር ከፍላል ይባላል። የምን ግብር ነው የምከፍለው? ውሻም አላችሁ? ዋው ዋው። ውሻው ስንት አመቱ ነው? 2 አመቱ ነው። በቃ የውሻው 2 አመት ግብርና ያንተ የልብስ ግብር ገቢን ታምር ነው። እናንተ ልታሳብዱን ነው እንዴ? ማለት ልታሳብዱን ነው ማለት አምን አከራል። የልብስና የውሻ ደግሞ ንክፈል። አዎ ስንት አመት ነው መኖር ከጀመርክ ራሱ? አይመለከትም። ያው ቀልድ ነው ነገሩ። ግን በቃ ነገሮች እንዴት አስጨናቂ የሆኑ እንደሆኑ ለማሳየት ነው። ከሰሞኑን እንግዲህ የዲጂታል ቨርቹዋል ከረንሲ ላይ የተደረገው አንዳንድ ነገር ብዙ ልጆችን አስቆጥቷል። በዚህ ደረጃ ግን ኢትዮጵያ ውስጥ እንደዚህ በብዛት የሚሰራ ሰው አለ እንዴ የሚለው ነገር እኔ ራሱ አስገርሞኛል። የምር እንዴት አነግሩንም? እኛም ብንሰራበት ምን አለበት? አንዳንድ ሰዎች ያወቃችኋቸውን ነገሮች ደብቃችሁ ትኖሩና የሆነ ነገር ሲባል እየወጣችሁ ትናገራላችሁ። አስተምሩ፣ ሰው ፍጠሩ። በጣም ብዙ ሰው ስራ ያጣለና ያወቃችሁትን ነገር በማሳወቅ አብሮ የሚሰራ ሰው ፍጠሩ። ለማንኛውም
ማክዳ አፈወርቅ ባልተጠበቀ አዲስ ነገር ልትከሰት መሆኑን አሳውቃለች። በብዙዎች ዘንድ ተወዳጅ የሆነችው አርቲስት ማክዳ አፈወርቅ ላለፉት ጥቂት ዓመታት እንግዲህ ከስክሪን ራቅ ብላ ነበረ። አሁን ግን በአዲስ ነገር ተከስቻለሁ ብላለች። ይህም ልጆችን ዓላማ ያደረገ የቴክኖሎጂና የሮቦቲክስ ትምህርት መስጠት ነው ብላለች። በብዙ ልጆች ስኬትና ህይወት ውስጥ አሻራዬን ማሳረፍ እፈልጋለሁ ስትል የገለጸችው ማክዳ እንግዲህ በቅርብ ቀን በልጆች አማካኝነት እናገኛት ይሆናል ማለት ነው። ለማንኛውም እናንተ ስለማክዳ ምን ትላላችሁ? ሀሳባችሁ ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንግዲህ በአርቲስቶች ዙሪያ ያሉ ሰዎች ወይም ደግሞ በአርቱ ዙሪያ የምናውቃቸው ሰዎች በተለየ መንገድ ሲመጡ በጣም ብዙ ሰዎች ይገረማሉ እና እንደዚህ የተለየ ነገር ይዘው የሚመጡ ሰዎች ይበረታታሉ። በተለይ በመስኩ ደግሞ እውቅና ስላላቸው ይዘው የሚመጡት ነገር ባጭሩ ስኬታማ እንዲሆኑ ይረዳቸዋል የሚል እምነት አለ። አሪፍ ነገር ነው፣ ደስ ይላል። በጣም ይቅርታ አልኩኝ። ከዛ ውጭ እንትን የለኝም። እኔ ሁሉን ነገር ትቻውን በቻልኩት መጠን ጸበል ላይ ነው የሰነበትኩት። ጸበል እየጠመኩ ነው፣ ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አጥፍቼ ፈጣሪ ጋር አታጣይ። ቤተሰቦቼ፣ ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺም ቤተሰብ አለሽ፣ ልጅ አለሽ። እንግዲህ እንደምትመለከቱት ነው ማለት ነው። እሷ ራሱ የገዛ የቲክቶክ ገጿ ላይ ለጥፈዋለች። ግን ደግሞ ማንነቱ ሳይታወቅ የሰዎችን ፎቶ እንደዚህ እያያያዙ መልቀቁ ከተጠያቂነት አታመልጡበትም። ማለት ሰዎቹ ማን እንደሆኑ አልታወቁም። ማን እንደሆነ ሰውየው ግለሰቡ አልታወቀም። ግለሰቡ ባልታወቀበት ሁኔታ የራሳችሁን ግምት እያመጣችሁ የሰው ፎቶ እየለጠፋችሁ የምታረጉ ሰዎች ትክክል አይደለም። በእውነት ተረፉ። እንደዚህ አይነት ነገር አንደኛ ሰዎቹን ያልሆነ ክራይሲስ ውስጥ ተከታላችሁ፣ ሁለተኛ ደግሞ ልጅቱ ባልተናገረችበት ሁኔታ እንደዚህ አይነቱን ነገር ኦፊሻል ማድረጉ ተገቢ ነው ብዬ አላምንም እና ጥንቃቄ አድርጉበት። ኢንፎርሜሽን ልንገራችሁ። ኢንፎርሜሽን አንድ ነገር ልናገር፣ ለመቀጣጫ የሚሆን በተለይ ኢትዮጵያ የምትኖሩ አረብ ሀገር የምትኖሩ መቀጣጫ ለማድረግ አንድ አራት ሰዎች ድርድር ላይ ናቸው። መስዋዕት የሚሆኑ ሶሻል ሚዲያ ላይ ጓገጭ በፖለቲካው የሚሉ በጣም ነገሮችን በተለያየ ዳይሬክሽን አጀንዳ የሚሰጡ ኢትዮጵያና ዱባይ ያላችሁ አራት ሰዎች ላይ ድርድር እየተደረገ ነው፣ መስዋዕት ሊያደርጓችሁ። ስለዚህ በማይረባ ነገር የምትቀዋውጡ ሰዎች ካላችሁ አደራ አደራ አደራ፣ ይህን ነገር ቀድሜ ተናግሬያለሁ። አራት ሰዎች አራት ሊወሰን ነው መቀጣጫ ሊያደርጓችሁ። ስለዚህ የማይረባ አጀንዳ ፈጥራለሁ፣ የማይረባ እንዲያደርጋለሁ ለምትሉ ያው እርምጃ ሊወስድ ነው። እኔ እኮ እንደዚህ አይነት መረጃ እየወጡ የሚናገሩት የሆነ እንደተነገራቸው አይነት ነገር የሚናገሩት ነገር ከቅርብ ጊዜ ወዲህ አለማመን ሳይሆን የሚያስፈራ እየሆነ ነው። አንዲት ልጅ ከዚህ በፊት እንትና ይሞታል፣ እንትና እንደዚህ ይሆናል፣ እንደዚህ ይሆናል የሚባለው ነገር ጊዜውን እየጠበቀ ሲሆን ተደነግጣላችሁ፣ እንደ ሰው ታስባላችሁ። ማለት እንደዚህ አይነት የሚነገሩ ነገሮች እስከምን ድረስ ነው ማለት የሚፈቀድላቸው? ወይም ደግሞ በዚህ ደረጃ ሚዲያ ላይ ወጥቶ ማውራት ይቻላል ወይ? አሁን አራት ቲክቶከሮች እንደዚህ ይደረጋሉ ብሎ ወጥቶ ማውራት በጣም ኢትስ እኮ ቬሪ በጣም ከባድ ነገር እኮ ነው። እንዴት እንደምታዩት አላቅም፣ ግን በቃ በጣም ከባድ ጊዜ ላይ እንደደረስን ነው የሚያሳየው። ሰዎች በነፃነት እየወጡ እንትና እንደዚህ ሊደረግ ነው፣ እንትና እንደዚህ ሊደረጉ ነው ብሎ የሚናገርበት፣ ከዛ ደግሞ ምንም የማይደረግበት አይነት ጊዜ ላይ መደረሱ በጣም ያሳዝናል። ተአምር ነው ሲጀመር ማለት ነው። የዚህ ቤት አባወራ እኔ ነኝ። ሁሌ ቤት ስገባ ምግብ 5 አይነት ወይ ከዛ በላይ ከ5 በታች በፍጹም ቶሎ የተላረቀ ቤት ስገባ 5 አይነት ምግብ እፈልጋለሁ። አንድ ልብስ የቆሸሸ ማየት አልፈልግም። የኔ ተርተሽኛል አይደል? አንድ ልብስ የቆሸሸ ማየት አልፈልግም። ሁሉ ነገር በስነ ስርዓቱ ቁጭ ብሎ ማየት ነው ፈልገው። ቤቱ ራሱ የቤቱ ንጽህና ራሱ ተጠብቆ ነው ማየት ፈልገው። አንድ እንዲህ የሚታይ ቆሻሻ ማየት አልፈልግም። የዚህ ቤት አባወራ እኔ ነኝ። እኔ ያልኩሽ ነገር ብቻ ነው የምታደርጊው። እሺ እንደዛ አላት። አይገርምሽም? ስኳር ጨምርልኝ። በአንድ ጊዜ ከአባወራነት ወደ እማወራነት ትወርዳለህ ወይ? ምን አይነት ሰው ነህ አንተ? የማትገመቱን ማለት ትክክለኛው አንተ ነህ ብለውታል ሰዎች።
ብሎ አላት ለማለት የዚህን ያህል ስሜት ማንጸባረቅ ተገቢ አልነበረም። እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ ሰይፉ ፋንታሁን የማትገመት ሁን የሚለው ነገር በጣም ብዙ ሰዎችን እያነጋገረ ነው። በሱ ጉዳይ ላይ የተናገረውን ሰምተን እንመለስ። እንደው የማትገመቱን ሲባል ግን እኔ የዘንድሮ ቀልዶች ያው የኛ ጊዜ ተስፋዬ ካሳ ነከበበው ጆኮቹ የሆነ መነሻና መድረሻ ናቸው። አሁን ግን ኦድ ነገር ነው የሚያስቀው ትውልዱ። የማትገመቱን አሁን ምንድነው? አሁን በቀደም አንዱ ምን ተሰማሁት? ማትገመቱን በፍጹም ምክንያቱም ያስነጥሳል ብለው ሲጠብቁ አስል ያለቅሳል ብለው ሲጠብቁ ብድር ተበደርና ይሄ ሰውዬ በቃ ይጠፋል ሲሉ ሰርፕራይዝ አድርጋችሁ አምጣና ክፈት። ለቅሶ ላይ ራሱ እኮ አሁን ጥቁር አልነበር የሚለበስ ነጭ ማትገመቱን ሰርግ ቤት አልሰማሁም እኮ በለገባ አይነት ነው። ምን አይነት ጆክ ነው የሚመጣብን? ለዛም ነው እንግዲህ ሳይገመት ዱብ ብሏል። እንኳን ደህና መጣ። እንግዲህ ከቅርብ ጊዜ ወዲህ እንደዚህ አይነት ነገሮች ቫይራል ይሆናሉ። በዛ ጉዳይ ላይ ብዙ ሰዎች ይነጋገሩባቸዋል። የማትገመቱን አገር ውስጥ ነው ብለው ሲያስቡ ሳትናገር ለቀውጣላቸው የሚል ልጅ ተመልክቻለሁ። በጣም ብዙ ሰዎች የሚቀባበሉት ቪዲዮ ነበር። ያው ልጁን አክቹአሊ ብዙ ሰዎች የሚጠሉት ስለነበረ በዛ መልክ እሱ ማምለጡን መናገሩ ነበረ። በማርበቂ ያደገችው እሷ ጥሩልኝ ያለችው ሁሉ ነገሯ ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላፈጥብኝ ዛ አንቺ እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ሊብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው። በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በል ስልኳን ተቀበለ ጫምላቃ አንቺ ስልክሽን ስለው እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ። እዚህ አግባት ታጉን ትርክ አግባት ወልድ በቃ ተቃጠለን እኮ ሆ አሬ ሞላው ለሰው ሙላት ይውሰድ አየ ሰው እናት የት ድረስ እንደሚታገል። አረ እንደው አግባና እኔንም ከሹፈርና ገላግለኝ። ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው። በዚህ ሁኔታ ቆሞ የሚቀርዘው ከመብዛቱ በፊት እንደዚህ እያደረገን ካላጋባናቸው እነሱ እንኳን ሐሳባቸውን የተውት ይመስላል ይላል ብዙ ሰው። እንግዲህ ከዚሁ ጋር ከሪሌሽንሺፕ ውስጥ ሳንወጣ ብዙ ወንዶችም ሆኑ ሴቶች ባሎቻቸውም ይሁን ሴቶች ሚስቶቻቸው ስልኮቻቸው እንዲነካባቸው አይፈልጉም። እንግዲህ እንደ ልማድ ሆኖ ሁሉም ሰው መጸዳጃ ቤት ሁሉ ሲገባ ስልኩን ይዞ ይገባል። ሴቶች ስልኮቻቸውን ባሎቻቸው ከሚነካባቸው የፈለጉትን ዋጋ ቢከፍሉ ይሻላቸዋል። እስቲ በዚህ አቅጣጫ የተሰሩ ቪዲዮዎችን እንመልከት። በጣም ነው የሚያዝናኑት። ስልክ እየተጠቀመ ነው። ቀስ ብላ እየሳመችው ነው። እንግዲህ ያታላለችው ነው። ከስር ግን እየቆለፈችበት ነው። ተመልከቱ። በእንጨት ተቀበለች ስልኩ። በፍጹም በቃ መቀበል አይችልም። አስፈላጊው ሚስጥር ተያዘበት ማለት ነው። እንግዲህ ኮሙኒኬት የሚያደርገው ምናምን ሁሉ ሊታይ ነው። ሌላ ሁለተኛ ቪዲዮ ላሳያችሁ በዚሁ አቅጣጫ ተገኘ። የባል ስልክ እልፍ ሲል ተመለከተ። ተረፈ። ምን ቢኖረው ነው ግን ውስጡ ስልክ እንደዚህ በጣም ብዙ ሰው የሚጠነቀቀው? ማለት ሰው በትዳር ውስጥ ካለ በሪሌሽንሺፕ ውስጥ ካለ ለምንድን ነው ሌላ ሰው የሚያናገረው? ለምንድን ነው ሌላ ላይፍ ውስጥ ለመግባት ጥረት የሚያደርገው? ለምንድን ነው ሌላ ኮንቨርሴሽኖች የሚኖሩት የሚለው የብዙዎች ጥያቄ ነው ማለት ነው። አንድ ሌላ ቪዲዮ ደግሞ ላሳያችሁ። ሴቶች ምን ያህል በዚህ ጉዳይ ላይ ንቁ እንደሆኑና በጣም የማይሰማ ጊዜ ላይ ራሱ እንደሚሰሙ የሚያሳይ ነው። Hey my love,
I cannot talk right now. My wife is sleeping. Aren't you tired? Aren't you sleeping? ሄሎ የኔ ፍቅር ሚስቴ አጠገቤ ነው ያለችው። እንግዲህ ተኝታለች ነው ጉዳዩ። እንዳትሰማ ማውራት አይመቸኝም ነው። እንዴት እንደነቃች ተመልክታችኋል። በቃ በማይሰማ አጋጣሚ ሁሉ መስማታቸው የማይቀር መሆኑን ማሳያ ነው ማለት ነው። ማውራት አልችልም በዚህ ሰዓት። ሚስቴ አጠገቤ ተኝታለች። በጣም አደገኛ ጉዳይ ነው። እንቀጥል እስቲ። ይሄ ፐርሰናል ኦፒኒየን ነው። እሺ የማይገባኝ ነገር ኩርሲ ወይም ደግሞ አርቲፊሻል የሆነ ቂጥ እንደዛ አይነት ነገሮችን ስናረግ ማለት ነው ለማን ነው እያረግን ያለ ነው? አይ ማንን ነው እየሸወድን ያለው? ይሄ ጥያቄ ነው፣ መብቴ ነው፣ የራሴ ፔጅ ነው። አዳሜ አታስፈራሪኝም። ግን ለማን ነው እንደዚህ እያረግን ያለ ነው? በእውነት ላይክ መክሳትም መወፈርም መጠንከርም መቅላትም መጥቆርም ለራሳችን መስሎኝ መጀመሪያ ለራሳችን ደግሞ ኩርሲ ስላረግን የሚቀየር ነገር የለም። ቂጥ ስላረግን የሚቀየር ነገር የለም። ሰው ለማን ነው ብላችሁ ጠይቃችሁ ታውቃላችሁ? እነዚህ ነገሮች እየሄዳችሁ ስትገዙ እቺ እንግዲህ ጂም ትሬነር ናት፣ ኮች ናት። ገጿን ገብቼ ተመልክቼዋለሁ። ትክክለኛ ጥያቄ ነው የምትጠይቀው። ዛሬ ላይ እንዳለመታደል ሆኖ አብዛኛውን ነገር የሚቀጠል ሆኗል። ተፈጥሯዊ ውበት ጨርሶ ከገበያ ላይ እየጠፋ ነው ያለው ማለት ነው። ሰው እውነተኛ ደምግባት ያላትን ሴት መልክ ያላትን የራሷ የሆነ ነገር ያላትንና የምታጌጥበት ነገር ያላትን ሴት ለማግኘት የሚቸገርበት ጊዜ ላይ እንደተደረሰ የሚያሳይ ነው። ጥንቃቄ ማድረግ አስፈላጊ ነው። መጠየቅ ተገቢ ነው ማለት ነው። እኔ ለማንጥለኝ ወቸ እንኳን አልረፍሽ ያቃጥልሽ ኑ ደግሞ እናንተ በቅጥ አድርጉ። ተአምር ነው። ጊዜው እንደዚህ ነው። በዚሁ ከቀጠለ እንደዚህ መሆኑ የማይቀር ነገር ነው። ምን መጣ ይባላል? ባቡር። እሷ እኮ ጉድ ለማለት የፈለገችው ፔሬድ ነው። መልሱ ነው። አይገርምም? ለወንድ ልጅ ትልቅ ደስታ እኮ ነው። መጣ ስትለው መጣ ቀረ ከሚለው ዜና መጣ የሚለው ትልቅ ደስታ ነው። የምር ነው። እውነቱን ነው። በጣም ብዙ ሰዎች በዚህ አቅጣጫ እንደሚቸገሩ ሰምቷል ማለት ነው። ይህን ቪዲዮ ተመልከቱት በእናታችሁ። አንዲት ለመጀመሪያ ጊዜ እናት የሆነች ሴት በህይወቷ ይህ ይገጥማታል ይላል። ተመልከቱት። በትክክል እውነተኛ የሆነ ነገር ነው። እንግዲህ አንዲት ሴት ለመጀመሪያ ጊዜ እናት ስትሆን ብዙ የሚሰማት ነገር ይኖራልና በከፍተኛ ሁኔታ የልጁን ትንፋሽ፣ የልጁን አተኛኘት፣ የልጁን እያንዳንዱን ነገር የምትቆጣጠርበት እንደሆነ በጣም የብዙዎች የሚናገሩት ነገር ነው። ትክክል ነው። በጣም ደስ ይላል ቪዲዮ። ቆይ እግዚአብሔር ኖህን ወንድና ሴት እያረክ መርከብ ውስጥ እንስሳት አስገባ ሲለው ቢምቢ አስገብቷል። ታዲያ ኬት መጡ? ሻርስ ለሊት እየነከሰ የተቸገረ ሰው ነው። ምንድነው አንድ ሰው ምን አለው መሰላችሁ? የዛን ጊዜ ውሃው ሞልቶ ከቀነሰ በኋላ ረግረግ ቦታ የፈጠራቸው ናቸው እንጂ መርከብ ውስጥ ተያይዘው የገቡ አይደሉም ብሎ መልስ ሰጥቶታል። ሰሞኑን ሰው የሚያመጣው ቀልድ ራሱ በጣም የሌለ ነው፣ አስገራሚ ነው። ጫዎች አረግኝ ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንቲ ሰላም አንተ ምን አይሙድ ይዘህ ነገር እንደ ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ የማሰጠኝ?
ሳሚ ምንድነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ ታረካለህ ስጠኛ እንዴ ለምንድን ነው ስልክ የምታጠመው የምታመላልስ እኮ ጠብቀኝ እሺ እሰጣለሁ እጠብቃለሁ ስጠኝ ቶሎ ሳሚ ወይ ገንዘቡን ግን እንፈልገው እንዴ ምን የጎደለ ነገር አለ እዚህ ጋር ቆሻሻ አይደለሽ ምን የተፈጠረ ነገር አለ ማለት ነው ምን ያደርጋል ምን ችግር ካለ ንገረኝ ምንም በእውነት ታምሻ ንገረኝ ዝም ብዬ ጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ አይደለ አዎ ካልፈለኩ ለምን ታዲያ ትመጣለህ አረ እኔ ቢቆይም እውነት እንደዛ እንደምትልሽ እርግጠኛ ነበርኩኝ የምራቅ አለው ቢቆይም ችግር የለም ታምሻ በቃ እንግዲህ እሺ መልካም ቀን ምን ይላል ባለቤት ሰላም በልኝ እላለሁ ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል ሰሞኑን እሰጥሃለሁ ታስገባለህ 25 አዎ ወረም ስከባል ሄዶ ሌላ ወጪ አጅሬው ፈንጂን አትፍራ ወጪን ፍራ ይላል ሂድ በቃ ታምሻ ደውላለሁ ሰላም በልኝ ሁሉ ነገር ቤተሰቦች እኔማ አመሰግናለሁ በጣም ቴንክ ዩ አንዳንድ ተበዳሪ እኮ ማነው የተበደረ ሰው ካበደረው ሰው በላይ የመጨረሻ የሚያናፋለ ትክክል እኮ ነው ግን ያው እንዳለመታደል ሆኖ ገንዘቡን ሳይቀበል ሄዷል ክፍል 2 ተሰርተውለታል ገንዘቡን የሚቀበልለት ሌላ ወጠምሻ ይዞለት መጥቷል ይቀበልለት ይሆን እስቲ እንዴት ነው የሚያደርገው እንመልከተው ባለፈው አስፈራርቶኝ በዚህ እንደዚህ ጠልዘው ሩቅ ማየት ያለበት እምይን አልሰማው እንዴ ሸሆና ብዬ እንደዚህ እመቀል ባለፈው እኮ በቢላ ነው ማን ነው አለኝ ናታ ሳሚ ሰላም ምንድነው ይዘህ አንተ ብሩን አሰጣውም ነው ምንድነው ቆይ ምናምን የምትለው እንደ ትልቅ ሰው ምንድነው ማሰጠኝ ብር ነው ከሱ ጋር ተዋራለህ እኮ ላውራ ነው ባለፈው እኔን ያስፈራራ አይደለም ቆይ አንተ ስለሰላ ምናምን አይደለም ብዙ ማታውቀው እውነት አለ እዚህ ጋር ምንድነው ሳሚ ተበዳሪ ነው ብድርን ክበድ ምን እውነት ነው አልጠፋኝም እሱ አልጠፋኝም ቆይ ሳሚ እንደ ትልቅ ሰው ማውራት የለብንም እዚህ ጋር ኧረ እባክህ ትልቅ ሰው አትበል ተበዳሪ ትልቅ ሰው እሺ ይቅርታ ይኸውልህ አንድ ነገር ላስረዳ እዛው ያዘው ምንድን ነው ከፈለክ ስራ ነው አይደል ያገናኘው ስራ ነው የምትፈልገው አንተ ገንዘብ ሰጥቶ ስማ ተቀበለው ምንድነው ለምንድን ነው ሳሚ እኔ ሳልሰጣ ምን ያይም ሳሚ አንተ ከኔ ጋር ተውራ ሳሚ እኔ ልደርፋክ አንተ እኔ ላይ አዎ ምንድነው አንተ ላይ አይደል ቢል የመዘዝከው እና ተቀበለው ሰዓት አትፍጅ አንተ ይኸውልህ ሌላ ግርግር እዚህ ጋር ማለት ይገባኛል ሰጠናለ ምንድን ተረጋጋ አምሻውን ገንዘብ ነው ለአምሽ ነው ልትመጣ ትመጣው ምንድነው ሻው ምንድነው ለምንድን ነው የማትቀበለውና ማን ሄደው ይሁን ሰዓት ነው ተወራው ቦስ አንዴ ቦስ እንዴ 10 ሺህ ተቀበለው ለክደታ አይመችም ማሻሻል ትችላለህ 15 አረቦ 15 አረጋጋለሁ ክደታ አይመችም እንሰራለን ይዘልኝ ምን አለ እንዴ ምንድነው እንዴ ጉልቤ የሆነበት ጊዜ ነው ተበዳሪ ዘንድሮ ገንዘብህን ሰጥተህ በእጅ ሰጥተህ በእግር መቀበል ማትችልበት ጊዜ መጥቷል ይባላል እውነት ነው ማለት ነው ይሄ ነገር እየተካረረ መጥቷል አንዳንድ ሰዎች ገንዘባቸውን ተበልተው ቀርተዋል በዚህ አቅጣጫ ይላሉ እስቲ እናንተ የገጠማችሁን ነገር ቁጭ አድርጉልን ዝም ብለህ መሸት ሲል የእግዚአብሔር እንግዳ ብለና እኔ አስገባለሁ ባለ መሳሪያ እኮ ነው ተይ እንጂ ባለ ና ዝም ብለህ አልኩህ ሽልሽል ና ዝም ብለህ እሺ ልና ተስማምቶ በሐሳቧ እሺ ላይን ያዝ ሲያደርግ ኳ ማን ነው እኔ ነኝ የእግዚአብሔር እንግዳ መሽቶብኝ ነው እናሳድሩ ይባካችሁ በዚህ በተወደደ ኑሮ ደግሞ የማን አባቱ ነው አናሳድርም እዛ የምታድርበትን ፈልግ አባባ ተቃራኒ አይደል አዎ ወይኔ እንግዳ ናግባ አዎ
ገባ። እሷ በጣም ብልሃተኛ ናት። ሽሮና ዶሮ ነው የሰራችው እራት። ከመሀል ላይ ያለውን ተውና ወደ እራት ቀረቡ። እሺ የዘንድሮ እንግዳ እኮ እናንተ እንደውም አይኔ ወጣ እኮ ነው። ከኛ ጋር መኮራት መብላት ያምረዋል። አይ ማዘር ስታይሏ። እሺ ደግሞ ዶሮ ወጥ ጭራሽ ዶሮ ወጥ ከእንተኛ ጋር ልትበላ በላውል ከበላህም ሽሮ ወጥ እዛ አቅርቤልሃለሁ መደቡ ላይ ቁጭ ብለህ። እሺ እንግዳ ወይኔ ና ከኛ ጋር ዶሮ ትበላለህ። ና ቅርብ ቀረበ። አንተ ተመረቁ ብላ ደግሞ አጥንት ልትበላ ነው። ተመረቁ ያው እየፈተፈትክ ብላ ደግሞ ከተስጋው ደግሞ ያምረዋል። እንግዳ እንካ ፈረሰኛ ከመቋደሻ ብላ 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 እንዳትሳቀቅ ብላ። ወይኔ በረምብ አድርጎ በላ። ያው መሀል ላይ ጨዋታዎችም ምንም አሉ፣ ግን ነገሩን ለማሳጠር የመኝታ ሰዓት ደረሰ። የመኝታ ሰዓት ደረሰ። ኩራዝ ነው ያው ታውቂያለሽ፣ ገጠር ከተወሰነ ሰዓት በኋላ ራሷ ትጠፋለች ባታያት። ልክ ነው። ያው ልክ መኝታ ሰዓት ላይ የዘንድሮ እንግዳ ደግሞ እናንተ ዱይሉም ታየለውም እኮ አልጋ ላይም እኮ ልተኛ ይላል እኮ። ወይኔ ማዘር ታዲያው ለዛ ቆዳን ጥፌልሃለሁ መሬቱ ላይ ሄደ እዛ ተኛ ሄደ። እንግዳ እና እኔ እነሳለሁ አልጋው ላይ ተኛ። ወይኔ አልጋው ላይ ተኛልሽ እና ያው ሽቦ አልጋ ነው። አዎ ሽቦ አልጋ ደርሰሽባታል። ሽቦዋን አልጋ አዎ አዝምኛ እንደበለ እዛች ላይ ተኙ እና መብራቷ ከጠፋች በኋላ ኩራዟ ሲጢጥ ይላል አልፎ። እሺ ምን አይነት እንግዳ ነው የመጣብኝ እናንተ? አትነቅንቀኝ ብያለሁ። አዎ ይነቅንቀኛል እንዴ? ምን አይነት እንግዳ ነው የመጣብኝ? አትነቅንቀኝ ብያለሁ። አትነቅንቀኝ። አባባራቀሩ እንግዳ ዝም ብለህ ነቅንቅ። ከዛ በኋላ ወሽኔ ተወልጄ ወይኔ የእንግዳው ልጅ ነህ እንዴ? መረጭ እንግዳ አንቺን ዋው እንግዳ ዝም ብለህ እንግዲህ ያው በቀልድ ያደረጉት እንጂ ሰዎች እንደዚህ ባልና ሚስት ሆኖ በሚኖሩበት ጊዜ ኔጌቲቭ የሆነ አመለካከት ሲኖራቸው፣ ሁለቱ ተቃራኒ የሆነ ሀሳብ ሲኖራቸው በመካከላቸው ክፍተት ይፈጠርና ሌላ ሰው የሚገባበትን አይነት ነገር ይፈጥራሉ ለማለት ነው። አሪፍ ነገር ነው። ያው አንዳንድ ሰዎች ሁሉን ነገር ከብልግና ጋር ያያይዙታል። ትክክለኛውን ነገር እውነታውን የመቀበል ፍላጎት ብዙም የላቸውም። እስቲ እውነታውን የምትቀበሉ ከሆነ ደግሞ የዚህን ነገር እውነታ ተቀበሉ። አሁንም ማሳያችሁን ቪዲዮ የምንጨነቅላቸው የምንጣላባቸውና ሰላማችንን የምናጣባቸው የዚች ዓለም ትግሎች 70% የሚሆኑት ከ80 ዓመት በኋላ ፈጽመው ይጠፋሉ። ለምልክት እንኳን አይገኙም። ሁሉም ነገር ታሪክ ሆኖ ያልፋል፣ ይረሳልም። ትላንት የነበሩት ዛሬ የታሉ? ወደ ኋላ 80 ዓመታት ገደማ እንመለስ። ወቅቱ በ1930ዎቹና በ1940ዎቹ ማብቂያ አካባቢ ነው። ያኔ በየአቅጣጫው ለስልጣን ለዝናና ለቁስ ይፋለሙ የነበሩ ዓለምን ያጨናነቁ ኃያላንና ባለጸጎች ዛሬ የታሉ? እኛስ ዛሬ የምንሮጥለት ሩጫ ነገ አፈር ስንሆን ምን ዋጋ ይኖረዋል? ሰውስ ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጠፋ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ዛሬ የታበይንበት ዝናና ስም ነገ የት ይገባል? በዓለም ላይ ታላቅ ዝናን አትርፈው የነበሩትን
ማይክል ጃክሰንንና ሌሎች ታዋቂዎችን እስኪ እናስታውስ። ከሞቱ ገና ጥቂት 10 ዓመታት እንኳን ሳይሞላ ስማቸውና ዝናቸው ቀስ በቀስ እየተረሳ መጥቷል። ከ80 ዓመታት በኋላማ እነዚህ ታዋቂ ሰዎች የሚባሉት ስሞች ፈጽሞ ከሰው ልጅ አእምሮና ትውስታ ይጠፋሉ። ዛሬ ልትሞትለትና ልትገድልለት የተዘጋጀው መሬት ከዚህ ቀደም ብዙዎች ተጋለውለትና ደም አፍስሰውለት አልፈዋል። ዛሬ ግን እነዚያ ሰዎች ጭራሽ እንዳልነበሩ ሁሉ ተረስተዋል። ዛሬ አንተ እንደ ትልቅ ሀብት የምታያቸው አብዛኞቹ ነገሮች ነገ አንተ መቃብር ስትገባ ምንም ፋይዳ የሌላቸው ተራ ቁሶች ብቻ ይሆናሉ። ዓለምና ምኞቱ ያልፋሉ። መቃብርም ሰውን ሁሉ በኩልነት ያስተናግዳል። ንጉሱም፣ ድሃውም፣ ኃያሉም፣ ደካማውም ጎሎ ጎና አፈር ለብሰው ይተኛሉ። በመቃብር ፊት ስምና ስልጣን አቅም የላቸውም። ሀብትና ንብረት አብረው አይወርዱም። ውበትና ጉልበትም ከዕድሜ ጋር ይረግፋሉ። ይህ እውነት ልብን ይሰብራል፣ ዓይንን በእንባ ይሞላል። ነገር ግን መቃብር ፍጻሜ ሳይሆን ወደ ዘላለማዊ ሕይወት መሻገሪያ በር ነው። እኛ ጋር ወደ መቃብር የሚወርደውና በፈጣሪ ፊት ዋጋ የሚሆነን በምድር ላይ የሰራነው በጎ ስራችን፣ ለሰዎች ያሳየነው እውነተኛ ፍቅር እና የያዝናት ቅድስትነታችን ብቻ ናት። ዓለሙም ምኞቱም ያልፋል። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ግርማ ይመር እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። ብዙ ኢትዮጵያዊ እንግዲህ ስለ ሞት መስማት አይፈልግም። እግዚአብሔር ከሰጠን ጸጋ ውስጥ ሁለቱ እጅግ በጣም አስደናቂ ናቸው። አንደኛው የማስታወስ ጸጋ ነው። ሁለተኛው የመርሳት ነው። የምንረሳውን ልንረሳ የሚገባንን ነገር መርሳታችን፣ ልናስታውስ የሚገባን ማስታወሳችን ትክክለኛ ሰውነት ነው። እንድናስታውስ የተገባውን ብንረሳ፣ እንድንረሳ የተገባውን ደግሞ ብናስታውስ እብደት የሚባለው ነገር ውስጥ እንገባለን ማለት ነው። እጅግ በጣም ትክክለኛ ትምህርትና እውቀት ነው። በእህት አልታደልንም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ፣ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል። ሳይ አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ? አመዴ በጣም ወጣት ነበረች። ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ፣ ጥሩ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር። ግን አላህ ያፈቀደው ነው የሚሆነው። አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር። መፖስተትም ምናምን አልወድም። ምን ብለህ መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ፣ እናትም ጓደኛ ምንም ነበረች። እና ደግሞ ተከታዋ ነኝ። እሷ ነች ያሳደገች። አላህ አላለው መቼም ያው በህይወቱ ስትኖር እኮ ለኛም የተቀመጠ ጣፍንታ ነው፣ የጊዜ ጉዳይ ነው እንጂ። አዎ ግን አንዳንዴ ታውቃለህ አሁን ምን አለ ብታይላለህ። አሁን ደግሞ ጥሩ ነው እንደኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር። በስራዎች ብዙ ታበረታታህ ነበረ በህይወት ዘመኑ?
እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሲወጣ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስጠላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መጣ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ምን ልትልህ እንደፈለገች አለ ማለት ምክንያቱም የእሷን ቃል ስተገብር ነው የኖርኩት ማለት ስልም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞህ አመድ አይዞህ እሺ ራስና ጠንክረህ እሺ ህይወት ላይ እንዲህ ነገር ያጋጥማል። ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው። አህመድን በእናታችሁ አበረታቱት። አንዳንድ ስኬት ማለት ወይ ብር ማግኘት ምናምን አይደለም። አየህ አሁን ለኔ ሰክሰስ ለምሳሌ ያው በቅርብ ያሉ ሰዎች ያቁኛል። በቃ እኔ የሚያስደስተኝ የሰው ደስታ ነው ባላ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ። የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደለ ለካ አደርስም ታውቃለህ። ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል። ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል። ምንም ደግሞ ማምጣት አንችልም። አየህ አልመለሳት እኔ እንጂ በመለሳት መመለስ ብቻ አላቦ ስንት ነገር በመለስኩ ባላ ስንት አይነት ነገር ነው ተሸክሞ የሚዞረው። በእግዚአብሔር በጣም ነው ያሳዘነኝ። እኔ አንጀቴን ነው የበላኝ። በቃ ማለት ሁሉም ሰው ለብሶ አምሮ ደምቆ ውጭ ስታዩት የደላው ችግር የሌለበት ምናምን ይመስላል እንጂ ጠጋ ብላችሁ ስታዩት ሁሉም ሰው የራሱ ድብቅ ህመም አለው እና እግዚአብሔር ያጽናናው። በጣም ነው የሚያሳዝነው። ምን ማለት እንደምችል ነው ማለት እንግዲህ ይህንን ቪዲዮ ያመጣሁላችሁ ለምንድን ነው? በትላንትናው ዕለት እርቅ ተፈጽሟል። ስለ እነሱ ለማውራት ሳይሆን እኔ የሰይፉ ውለታ የሰይፉ እንደዚህ አይነቱን ነገር ማድረግ ምናምን ከቅርብ ጊዜ ወዲህ በጣም በሰዎች ልብ ውስጥ እየከበደ እንዲመጣ አድርጎታልና ሰዎችን ማስታረቅ አሁን ቅድም የተመለከታችሁት የአህመድን የሀዘን ስሜት ራሱ ከተቀመጠበት ተነስቶ ያጽናናበት መንገድ የሰው ልብ ውስጥ ሰብሮ እንዲገባ የሆነ የፍቅር ጉልበት አለው። በጣም ነው በቃ ያሳዘነኝ። እነዚህ ሰዎች እንግዲህ በትላንትናው ዕለት እርቃቸውን የፈጸሙት እሱ ሚዲያ ላይ ተገኝተው ነው። ብዙ ሰዎች እንግዲህ እኛ ቀድመን መናገር አንፈልግም፣ ግን በዚህ አቅጣጫ ላይ የሚሆኑ ነገሮችን አይቶ ዝም ማለት አይቻልም። ከዛ ባለፈ ግን ሰይፉን ልናመሰግነው እንወዳለን። ማንም ይሁኑ ምንም ይሁን ታሪካቸው ሰይፉ ያደረገውን ውለታ ግን እንዳንረሳ የእነዚህን ሰዎች ነገር ለማስታወሻነት ይቀመጥ ብለዋል እና በጣም ደስ ይላል። ሰይፉ እያደረገ ያለው ነገር በጣም ብዙ ሰዎችን እያስደመመ ያለ ነገር ነውና ትክክለኛ በእድሜው የሚጠበቅ ነገርን እያደረገ ነው ማለት ነው። እጅግ በጣም ደስ ይላል። እስቲ እንቀጥል፣ አንድ ቪዲዮ እንመልከት። ፈምሰናል ትላለህ ሁለት ጊዜ
ከዛ ቪዲዮአችንን ማን ላይክ እንዳደረገው ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል ትላለህ። አሁን ፈምሰናል ቪዲዮአችን ላክ ማን እንዳደረገ አላወቅኩም። በጣም አሪፍ ማን እንዳደረገ ላይክ ማን እንዳደረገ ኖ ግን ቆይ እንደገና ፈምሰናል በጣም አሪፍ ነው። ወይዘሪ ጌታ አሰቃየቻቸው። ላይክ እንዳደረገው ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል ትላለህ። ብሩክ ኒውስ አክሽን ፈምሰናል ብሩክ ኒውስ ሚን አሰቃየቻቸው። እግዚአብሔርን ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል። ብሩክ ኒውስ ቪዲዮአችንን ላይክ ታጫወጫዋለህ። ኧረ እባክሽ እሺ ብሩክ ኒውስ ቪዲዮአችን ማን ፈውሰናል ቪዲዮአችን ላክ ተደርጓል። በጣም እናመሰግናለን። ተባረኩ። ደስ ይላል። በጣም ብዙ ሰዎች ግን ቤተሰቦቻቸውን ይዘው ቲክቶክ መስራት ጀምረዋል። አሪፍ ነገር የሚሰሩ ከሆነ ደስ ይላል። ሰውን የሚያዝናኑ ከሆነ የሚያስተምርና ጠቃሚ ነገር የሚያቀርቡ ከሆነ እኔም በጣም ሳፖርት ለማድረግ በእውነት ዝግጁ ነኝ። ግን አንዳንድ እርባና የሌለው ነገር የሚያቀርቡ ሰዎች አሉ አይደለ? ማህበራዊ ሚዲያው እንድንጠላው የሚያደርጉ በተለይ የቲክቶኩ መንደር መጨመላለቅ እንዲያስጠላን ከሚያደርጉን ሰዎች በርካታ ስማቸውን ልታነሱ የምትችሏቸው ሰዎች አሉ እና እንደዚህ ደግሞ በእድሜያቸው የገፉ ነገ ቲክቶኩን ለመልካም ዓላማ ይጠቀማሉ ብለን የምናስባቸውን ሰዎች መመልከት ተስፋም ጭምር ነው ማለት ነው። ላይክ አድርጉላቸው፣ እየገባችሁ ፎሎ አድርጓቸው። እንግዲህ ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁት ላይክ ማድረጋችሁ እንዳይዘነጋ። የምሬን ነው የምላችሁ። ላይክ አድርጉ፣ ቪዲዮ ላይክ አድርጉት፣ ነግሬያችኋለሁ። እና ደግሞ ሀሳብና አስተያየታችሁን በጨዋነትና በነጻነት እስካሁን ድረስ እንደምትጽፉልኝ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። በትላንትናው ዕለት አንዲት ሴት የምትሰራቸው ቪዲዮዎች ቆንጆ ናቸው፣ ሁለት ነገሮችን ብቻ አስተካከል፣ አንደኛ መግቢያውን፣ ሁለተኛ ደግሞ በመሀል የምታወራው ነገር ትንሽ እየረዘመ ነው ብላኛለች። እጅግ በጣም አመሰግናለሁ። እንደ ከዚህ በፊቱ ደግሞ እንዳትመልስልኝ ብላለች። ከዚህ በፊት እንዴት እንደመለስኩ አላቅም፣ አጥፍቼ ከሆነ በጣም ይቅርታ። እንደ ከዚህ ቀደሙ ላለመመለስ ተጠንቅቄ ኮሜንት ጽፌያለሁ። ግን አሁንም እዚህ ጋር ልናገር፣ በመሀል ቪዲዮ ማብራሪያ የሚፈልግ ከሆነ ልንናገርበት የሚገባን ጉዳይ ከሆነ መናገራችን አይቀርም፣ በቀጣይነትም ማለት ነው መናገሪያ አይቀርም። ማብራሪያ የሚፈልግ ነገር ከሆነ ማብራሪያ ይሰጣለሁ። ምክንያቱም ቪዲዮን በተመለከተ ማንኛውንም አይነት ጥያቄ ብታነሱ ከኔ ማብራሪያ ተነስታችሁ ነው ልጠይቁ የምትችሉት። ለምሳሌ በትናንትናው ዕለት ከሰራሁት ቪዲዮ ተነስቶ አንድ ሰው የጠየቀኝ ጥያቄ አለ። ምንድነው ጥያቄው? እኔ ቆንጆ አይደለሁኝም፣ ከኔ በኋላ የሚመጣው ቆንጆ ነው አለ። ከዛ አለፈ። አንደኛው ጋምቤላዎች ይመስሉኛል። ሁለተኛው መጣ። ከዛ በኋላ እኔ የቆንጆ ነኝ፣ ግን ከኔ የሚበልጠው ከኔ በኋላ ነው። እሱን ነገር አነሳንና ካወራን በኋላ አንዲት ድምፃዊ እንደውም አካባቢው ላይ ሄዳ ስትዘፍን እቺ ምንድነው መልክ ብቻ ድምጽ የላትም ብለው ወርፈዋታል ብዬ ተናገርኩኝ። እና የአካባቢው ሰው ቆንጆ እንደሆነ ራሱን አያውቅም እንዴት ትላለ ምናምን ብላ ሌላ ዳይሜንሽን ያለው አይነት ነገር ማንሳት ፈለገች። ስለዚህ አንዳንድ ማብራሪያዎች አስፈላጊ በሚሆኑበት ቦታ ላይ ግዴታ ነው ማለት ነው። ቢሰለቻችሁ የምትፈልጉትን አለፍ አለፍ እያላችሁ ማየት ትችላላችሁ። ስለዚህ በዚህ አቅጣጫ ነገርየውን አጠር ለማድረግና ቆንጆ በሆነ መልክ የማይሰለች ለማድረግ ጥረት አድርጋለሁ። ስለምትሰጡኝ በጎና ቀና አስተያየት ግን ከልቤ ሳላመሰግናችሁ አላልፍም። ውድ ቤተሰቦቼ አሁንም ቪዲዮአችንን ላይክ አድርጉ፣ ለሌሎች ማጋራታችሁ እንዳይዘነጋ። 100,000 ልንገባ ነው። ፕሌይ በተናችንን እናስመጣለን በቅርቡ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በሌላ ቪዲዮ ተመልሼ እመጣለሁ። ሚስት ባሏን ከሰራተኛዋ ጋር ጠረጥሯለች እና አንድ ቀን ግን እጅ ከፍንጅ ልትይዙ አልቻለችም እና እንዲሁም ለምን ሰራተኛዋን አባራ የሰራተኛዋን ልብስ ለብሽ የሰራተኛዋ ክፍል አልተኛም አለች እና አባራ ለብሳ ተኛች። እንደለመደው ማታ ላይ ባል መጣ ወደ ሰራተኛዋ ክፍል። ያስኩ ልትለው አለችና ለነገሩ ምግብ ስሪልኝ ብሎ ምናምን ቢያስቀይስስ ልል ነው ብሎ አለችና ከጨረስም በኋላ ነው የሚይዘው ብላ ዞራ ለጣለች። ባሎዬ መጣና ጉዳዩን ጨረሰ። አሁን አገኘው ብላ መብራቱን አብረታ ስትዞር ጥበቃው ነው ቢቀርስ
የሆዴን አውጥቼ ልንገርሽ ከእንግዲህ አድምጭኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ ሳጣሽ ይከፋኛል ሕይወቴ